ሰላም የተወደዳችሁ ቤተሰቦች እንግዲህ ዛሬ በሳይንስ የተደገፈ አንድ እውነት ነግራችሁና የዛሬ ትምህርታችን እንጀምራለን። እንግዲህ የዛሬ ትምህርታችን አንድ ጀማሪ ተማሪ ትምህርቱን በውጤታማነት ለመቀጠል ምን ማድረግ አለበት የሚለውን ልንገራችሁ። የመጀመሪያውና ዋነኛው ነገር ጥያቄ መቻል አለበት። ጥያቄ መቻል አለበት። ከምን ተነስቼ ነው ይሄን የምላችሁ? የህፃናት ማለት ነው ከ2 እስከ 5 ዓመት ያሉ ህፃናት በአማካይ ከ200 እስከ 300 ቃላት ጥያቄዎችን በቀን ውስጥ ይጠይቃሉ ይላል ማለት ነው። ያ ማለት እንግዲህ ህፃናት እስከ 5 ዓመታቸው የእናት ቋንቋቸውን በደንብ እስከሚችሉ ድረስ በቀን ምን ያክል ጥያቄ እንደሚጠይቁ አስቡት ማለት ነው። እንደውም አንዳንዴ እስከ 400 ጥያቄዎች ሁሉ የሚጠይቁ ህፃናት እንዳሉ ይናገራል ማለት ነው። እና በዛሬ ትምህርታችን የምነግራችሁ የማሳያችሁ ምንድነው እንግሊዘኛ በደንብ እንድትለምዱ ጥያቄ መጠየቅ መቻል አለባችሁ ማለት ነው። እና በእንግሊዘኛ ጥያቄ እንዴት እንደሚጠየቅ አብረን እናያለን ማለት ነው። እንግሊሽ እንግዲህ የምናየው ምንድነው ታይፕስ ኦፍ ኩዌስችንስ ነው የምናየው ማለት ነው። የጥያቄ አይነቶችና እንዴት እንደምንጠይቅ በተግባር እናያለን ማለት ነው። እንግዲህ ከአይነቶች ውስጥ የመጀመሪያው የስ ኖ ኩዌስችንስ ይባላል። የስ ይህ ቀላሉና ሁላችንም ያው የምናውቀው ነው። የስ ኦር ኖ ኩዌስችንስ። የስ ኦር ኖ ኩዌስችንስ እንለዋለን። ወይ ደግሞ ወይም ደግሞ አዎ ብለን የምንመልሰው ጥያቄ ማለት ነው። እንደዚህ አይነት ጥያቄዎች ምሳሌ ነፍ ጥያቄ ምሳሌ ነው ያለን። በደንብ እየጻፋችሁ ተከታተሉኝ። ለምሳሌ አር ዩ ሃንግሪ ቢላችሁ ምሳሌ አንደኛ አር ዩ ሃንግሪ። አር ዩ ሃንግሪ ምን ማለት ነው? ራበህ ማለት ይሆናል ማለት ነው። ራበህ። ይሄው መልሱ ምንድነው የሚሆነው? አዎ ወይ ደግሞ አይ ነው የሚሆነው ማለት ነው። ስለዚህ የስ ኖ ኩዌስችን ወይ ደግሞ አዎ አሊያ ደግሞ አይ ብለን የምንጠይቅበት የጥያቄ አይነት ነው ማለት ነው። ሌላኛው ለምሳሌ ዱ they like pizza ብላችሁ ሁለተኛ ዱ they like pizza ብላችሁ እንደዚህ ምን ማለት ነው? ፒዛ ይወዳሉ ማለት ነው። ዱ they like ፒዛ ይወዳሉ ብዬ መጠየቅ ነው። መልሳችሁ ምንድነው ሊሆን የሚችለው? ወይ ይወዳሉ ወይ አይወዱም፣ አሊያም ደግሞ አዎ ወይ ደግሞ አይ ብላችሁ ነው ትመልሱልኝ ማለት ነው። እነዚህ የስ ኖ ኩዌስችን የምንላቸው የጥያቄ አይነቶች ናቸው ማለት ነው። ሌላም ልጨምርላችሁ። ለምሳሌ is she coming to the party ይለናል። ሶስተኛ is she coming to the party. is she coming to the party ይለናል። ምን ማለት ነው? እሷ ወደ ፓርቲው እየመጣች ነው። እሷ ወደ ፓርቲው እየመጣች ነው ብሎ መጠየቅ ነው ማለት። ፓርቲ የሚለው ዝግጅት ማለት ትችላላችሁ። አጥፍታችሁ ወደ ዝግጅቱ ማለት ትችላላችሁ። ወደ ዝግጅቱ እየመጣች ነው ማለት ስትፈልጉ መልሳችን ምንድነው የሚሆነው? አዎ ወይ ደግሞ አይ የሚል ነው ማለት ነው። አዎ አሊያም ደግሞ አይ የሚሆን ይሆናል ማለት ነው። ለሌሎችም ለነዚህም አዎ ልትሉ ትችላላችሁ። አሊያም ደግሞ አይ እየመጣች አይደለም ትሉኛላችሁ። እዚህ ላይ አዎ አሊያም ደግሞ አይ
አዎ አይ ነው መልሳችሁ ማለት ነው። እንደዚህ አይነት ጥያቄዎች የስ ኖ ኩዌስችንስ ይባላሉ። አራተኛ አንድ ልጨምርላችሁና ወደ ቀጣዩ የጥያቄ አይነት እንሄዳለን። አራተኛ ለምሳሌ ካን ዩ ስዊም ካን ዩ ስዊም ካን ዩ ስዊም ካን ዩ ስዊም መዋኘት ትችላለህ መዋኘት ትችላለህ መዋኘት ትችላለህ። መልሳችሁ ምንድነው ሊሆን የሚችለው? አዎ ወይ ደግሞ አይ ነው ማለት ነው። አዎ እችላለሁ፣ አዎ አሊያም ደግሞ አይ አልችልም ትሉኛላችሁ ማለት ነው። ስለዚህ አሁን ያየነው የጥያቄ አይነት ምንድነው? የስ ኖ ኩዌስችን ወይ ደግሞ አዎ ወይ ደግሞ አይ ብለን የምንመልሰው የጥያቄ አይነት ነው ያየነው ማለት ነው። ኦኬ አሁን ቀጣዩ የጥያቄ አይነታችን ደግሞ ምን ይለናል? ደብሊው ኤች ኩዌስችኖች ናቸው። ኩዌስችንስ በደብሊው ኤች ኩዌስችኖች የሚጀምሩ ናቸው። እነሱን እንመልከት። እሺ ሁለተኛው የጥያቄ አይነት ደግሞ ደብሊው ኤች ኩዌስችንስ ይባላሉ ማለት ነው። ሁለተኛው የጥያቄ አይነታችን ምን ይላል አልኳችሁ? ደብሊው እንደዚህ ልጻፈው ደብሊው ኤች ኩዌስችንስ ደብሊው ኤች ኩዌስችንስ ወይ ደግሞ ምን ይላቸዋል? ኢንፎርማቲቭ ኩዌስችንስ ይላቸዋል። ኢንፎርማቲቭ ኩዌስችንስ ኢንፎርማቲቭ ኩዌስችንስ ምን ማለት ነው? ኢንፎርማቲቭ ማለት መረጃ አዘል የሆኑ ናቸው። ስለዚህ እንደቀድሞ አዎ ወይ ደግሞ አይ እያልን ሳይሆን የምንመልሳቸው ማብራሪያ የሚጠይቁ ጠለቅ ያለ መልስና ስፔሲፊክ የሆነ ጥያቄ የሚጠይቁ የጥያቄ አይነቶች ናቸው። ለምሳሌ የሚጠቀሟቸው የደብሊው ኤች ስንላቸው በምክንያት ነው። በደብሊው እና በኤች የሚጀምሩ ቃሎች ናቸው። ለምሳሌ ሁ ያው በደብሊው ኤች ነው የሚጀምረው። ሁ ማን ማለት ነው፣ ማን። እሺ ሌላኛው ዋት ምን ማለት ነው፣ ምን ማለት ነው። ሌላኛው ዌር የት ማለት ነው። እሺ ሌላኛው ዌን መቼ ማለት ነው፣ መቼ ማለት ነው። እሺ ዋይ ሃው። እሺ ዋይ ለምን ማለት ነው። ሃው ይሄ ደብሊው ኤች አይደለም ደብሊው ኦ ኤች ነው፣ ግን ያው አብሮ የምንጠቀመው ነው። ሃው ማለት እንዴት የምንላቸው እነዚህ በደብሊው ኤች ኩዌስችን ወርድስ ይባላሉ። እነዚህን ቃላቶች ተጠቅመን የምንጠይቀው የጥያቄ አይነት ዲፕ የሆነና ጠለቅ ያለ መልስ የሚፈልግ ነው እንጂ እንደቀድሞ አዎ ወይ ደግሞ አይ እያል የምንመልሰው አይደለም ማለት ነው። ለምሳሌ ሁ ማን ማለት ነው። ዋት ምን ማለት ነው። ዌር የት ማለት ነው። ዌን መቼ ማለት ነው። ዋይ ለምን ማለት ነው። ሃው እንዴት ማለት ነው። ኦኬ ለምሳሌ የመጀመሪያው ዋት አር ዩ ዱይንግ ይለናል። አንደኛ ዋት አር ዩ ዱይንግ ዋት አር ዩ ዱይንግ ምን ማለት ነው? ምን እያደረግክ ነው? ምን እያደረግክ ነው? ምን እየሰራህ ወይ ደግሞ እያደረግህ እያደረግህ ነው። ምን እያደረግክ ነው? የዚህ መልስ አዎ ማለት ይቻላል። ምን እያደረግክ ነው ስትባል ወይ ደግሞ ስትባይ አዎ ብለሽ መመለሳችሁም አዎ ብለህ መመለስ አትችልም። ስለምትሰራው ነገር ማብራራት አለበት ሰፋ አድርገህ ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ሁለተኛ አሁን ዋት በሚለው ምን ማለት ነው አይደለ? ዋት በሚለው ሁለተኛ ዌር ዳዝ ሺ ሊቭ ማለት ትችላለህ። ዌር ዳዝ ሂ ሊቭ እሱ ምን እያላችሁ ነው? እሱ የት ነው
የሚኖረው? እሱ የት ነው የሚኖረው? ዌር ዳዝ ሂ ሊቭ? እሱ የት ነው የሚኖረው? ስለዚህ የት ብላችሁ ስትጠይቁ ከዚህ ቦታ እንደዚህ ያለ ቦታ እንደዚህ ያለ ከተማ ብላችሁ ዲፕ የሆነ መረጃ ነው የምትሰጡ ማለት ነው። በዚህ ስትጠየቁት እንደ ቅድሙ አዎ አይ የሚል አይነት አይደለም ማለት ነው። ለምሳሌ ሌላ ሶስተኛ ምሳሌያችን when did she arrive? ሶስተኛ when did she arrive? did she arrive? where did she arrive? እሷ መቼ ነው የደረሰችው? እሷ መቼ ነው የደረሰችው? ስለዚህ ዌን መቼ የሚለውን ይመልስልናል። ዲድ ያለፈ መቼ የሚለው ወደኋላ መሆኑን ነው የሚያሳየን። ሺ እሷ መሆኗን ነው። አራይቭ መድረስ ነው ማለት ነው። ዌን ዲድ ሺ አራይቭ እንላለን። እሺ አራተኛ ኩዌስችናችን፣ አራተኛ የጥያቄ አይነታችን፣ ምክንያቱም እንደዚህ ሁሉንም ለማየት ስለሚጠቅመን ማለት ነው። አራተኛ ኦኬ፣ አራተኛ why are they angry? why are they angry? why are they angry? እነሱ ለምንድን ነው የተበሳጩት? እነሱ ለምንድን ነው የተናደዱት? እነሱ የሚለው ዘይ ነው። እነሱ ዋይ ለምን ማለት ነው። ለምን አር የሚለው ነው ይሆናል። ነው ኤንግሪ የተናደዱት። እነሱ ለምንድን ነው የተናደዱት ወይ ደግሞ የተበሳጩት ብላችሁ ትጠይቃላችሁ ማለት ነው። የዚህ መልስ እንግዲህ የተበሳጩበትን ሰፊ የተለያዩ ምክንያቶችን ይመልሳሉ ማለት ነው። ኦኬ ሌላኛው አምስተኛ እሺ how do you know that? how do you know that? how do you know that? that ማለት ያ ማለት ነው። ያን እንዴት how ማለት እንዴት ማለት ነው። how ወደዚህ ልጻፋት። how እሺ ያን እንዴት ልታውቅ ቻልክ? ያን እንዴት ልታውቅ ቻልክ? how do you know that? እንዴት ልታውቅ ቻልክ? ኦኬ ሌላኛው which color do you prefer? እሺ ስድስተኛ which color do you prefer? which color do you prefer? የትኛውን የቀለም አይነት ትመርጣለህ? የትኛውን የቀለም አይነት ትመርጣለህ? የትኛውን የቀለም አይነት ትመርጣለህ? which color do you prefer? ኦኬ ሌላኛው who made this cake? ሰባተኛ who made this cake? who made this cake? ይህንን ኬክ ማን ነው የጋገረው?
ይህንን ኬክ የጋገረው ማን ነው? የጋገረው ማን ነው? ይህንን ኬክ የጋገረው ማን ነው ማለት እንችላለን። ሌላኛው የመጨረሻ ጥያቄያችን whose book is this? አሁን ይህን ያበዛውላችሁ ለምንድን ነው? ሁሉንም የጥያቄ መጠይቅ አይነቶች እንድታውቋቸው ነው። whose book is this? ስምንተኛ እዚህ ላይ ልጻፍላችሁ። ስምንተኛ whose book is this? whose book is this? ይህ መጽሐፍ የማን ነው? ይህ መጽሐፍ የማን ነው ትላላችሁ ማለት ነው። whose book is this ትላላችሁ። አሁን ከላይ ይሄ ማለት who ማለት ማን ማለት ነው። what ያው እዚህ ጋር what ማን ብለን ምን ብለን ነው የጠየቅንበት። where የት ብለን ነው የጠየቅንበት። when መቼ ብለን ነው የጠየቅንበት። why ለምን ብለን ነው የጠየቅንበት። how የሚለው ነው how እንዴት ብለን ነው የጠየቅንበት። which የቱ ብለን ነው የትኛው ብለን ነው የጠየቅንበት። who ማን ነው በሚለው ነው የጠየቅንበት። whose የሚለው ደግሞ የማን ብለን ጠይቀንበታል ማለት ነው። ስለዚህ እነዚህ WH ኩዌስችኖች ይባላሉ። በጣም ማወቅ አለባችሁ። በደንብ ጻፏቸው። በደንብ ልታጤኗቸው የሚገቡ ዲፕ የሆነ ጥያቄ መጠየቅ አትችሉም እነዚህን ካልተረዳችሁ ማለት ነው። እነዚህን ካልተረዳችሁ የምትፈልጉትን ማወቅ የምትፈልጉትን ጥያቄ እንዴት ልጠይቁ ትችላላችሁ? ስለዚህ በደንብ መያዝ ማወቅ አለባችሁ ማለት ነው እነዚህ። ኦኬ እንግዲህ እነዚህን ካየን ሌላኛው የሶስተኛው የጥያቄ አይነት ሌሎቹ ቀላላችሁ። እሺ ይሄ በጣም አስፈላጊ የምንለው የጥያቄ አይነት ይሄ ነው፣ ግን ሌሎችም አሉ። ሌላኛው ሶስተኛው ቾይስ ኩዌስችንስ የምንላቸው ናቸው። እነዚህ ቀላል ናቸው። ኦኬ አሁን ሌላኛው ሶስተኛዎቹ ቾይስ ኩዌስችንስ የምንላቸው ናቸው። ቾይስ ኩዌስችንስ እሺ ቾይስ ኩዌስችንስ የምንላቸው አማራጭ የሚሰጡ ጥያቄዎች ናቸው። አማራጭ በቃ ለአማራጭ የሚሰጡ የጥያቄ አይነቶች ናቸው። ለምሳሌ do you want tea or coffee? do you want coffee or tea? ቲ ትላላችሁ ማለት ነው። ስለዚህ ኮፊ ወይስ ቡና ነው የምትፈልገው? አማራጭ ነው አይደለ? አሁን እዚህ ጋር ኦር ሚል ይኖራናል። ከዛ አማራጮች አሉን ማለት ነው። do you want coffee or tea? ኮፊ ነው ወይስ ቡና ነው የምትፈልገው? ቡና ነው ወይስ ሻይ ነው የምትፈልገው ማለት ስንፈልግ do you want coffee or tea እንላለን ማለት ነው። ስለዚህ ተጠያቂያችን አንዱን መመለስ ይኖርበታል ማለት ነው። ሌላኛው should I call you or email you? ይሄ አንደኛ ልበለው። ሁለተኛ should I call you or email you? እሺ should I call you or email you? እሺ ልደውልልህ ወይስ ልጻፍልህ? ልደውልልህ ወይስ ልጻፍልህ? ስለዚህ ወይ ደውልልኝ ወይ ደግሞ ጻፍልኝ ነው የዚህ መልስ ማለት ነው። ይሄኛው ደግሞ do you want coffee or tea ማለት ሻይ ወይስ ቡና፣ ሻይ ወይስ ቡና ብላችሁ ለመጠየቅ ነው። ሶስተኛው ጥያቄያችን ደግሞ are you coming by bus or by car? ሶስተኛ are you coming
by bus or by car? በበስ ነው በባስ ነው ወይስ በመኪና ነው እየመጣህ ያለው? ስለዚህ መልሶ አንድ ነው። በባስ ነው ወይስ በመኪና እየመጣህ ያለኸው? ስለዚህ በባስ ነው ወይስ በመኪና ነው እየመጣህ ያለው ማለት ስንፈልግ እስቲል አማራጭ ነው መልሳችን በመኪና ወይ ደግሞ በባስ ሊለን ይችላል ማለት ነው። ኦኬ ሌላም ልጨምርላችሁ። is your birthday in May or June? አራተኛ is your birthday in May or June? ስለዚህ በግንቦት ነው የተወለድክበት ወይ ደግሞ ልደት በግንቦት ነው ወይስ በሰኔ ነው ብሎ ለመጠየቅ is your birthday in May or June? ልደትህ በሰኔ ነው ወይስ በግንቦት? ጥያቄ ልደትህ በሰኔ ነው ወይስ በግንቦት ብለን ለመጠየቅ ስቲል ወይ ሰኔ ነው ወይ ግንቦት ነው ምርጫችን ማለት ነው። ስለዚህ ለማስታወስ ከአሁን በፊት ስለ ስንት ነው የተማረን የጥያቄ አይነቶች? አንደኛው yes no question አዎ ወይ ደግሞ አይደለም የምንለው። ሁለተኛው WH question ማን፣ የማን፣ የቱ፣ ለምን እያልን የምንጠይቅባቸው እንዴት እያልን የምንጠይቃቸው WH questionዎች ኢንፎርማቲቭ question ያልናቸው ማለት ነው። ሶስተኛው ይሄው ራሱ ቾይስ የምንለው ወይም ደግሞ አማራጭ ከሀ ወይ ከለ ያ ማለት አማራጭ አንድን ወይ ደግሞ አማራጭ ሁለትን የምንመርጥበት ማለት ነው። ኦኬ አሁን ደግሞ ታግ ኩዌስችን የምንላቸው የጥያቄ አይነቶች ወይ ደግሞ ማረጋገጫ የምንላቸው የጥያቄ አይነቶች አሉ። እነሱንም እንጻፋቸው። እሺ አራተኛዎቹ ያው ታግ ኩዌስችንስ የምንላቸው ናቸው። ታግ ኩዌስችንስ ታግ ኩዌስችንስ በጣም ወሳኝ የጥያቄ አይነት ነው። ማረጋገጫ ናቸው። ማረጋገጫ ናቸው። እንዴት እንደምናረጋግጥ አብረን እንመልከት። ለምሳሌ you are coming እልና you are coming እልና aren't you እላችኋለሁ ማለት ነው። you are coming aren't you እየመጣህ ነው እስከዚህ ማለት ነው። አንተ እየመጣህ ነው aren't you አይደለም ለማረጋገጥ ማለት ነው። ስለዚህ እየመጣህ ነው አይደለም እንዴ? አይደለም እንላለን። እየመጣህ ነው አይደለም። ስለዚህ እየመጣህ ነው ካልን በኋላ እርግጠኛ ስላልሆን አይደለም ብለን እንጠይቃለን ማለት ነው። ኦኬ ሌላኛው she doesn't eat meat። እሺ ይሄን አንደኛ ነው በለው እንደተለመደው። ይሄ ሁለተኛ she doesn't eat meat does she ምን እያልን ነው? she doesn't eat meat እሷ ስጋ አትበላም አለን። ግን እርግጠኛ ስላልሆን ትበላለች አለን። does she አትበላም ካልን በኋላ እሷ ስጋ አትበላም ትበላለች ለማረጋገጥ ማለት ነው። እሷ ስጋ
አትበላም ትበላለች ብለን እንጠይቃለን ማለት ነው። አትበላም ካልን በኋላ ትበላለች ብለን ማረጋገጫ ስንጠይቅ ታግ ኩዌስችን እንላለን ማለት ነው። ሌላ ምን ጨመር? they went to the party ሶስተኛ they went to the party ከዛ they went to didn't they እንላለን። they went to the party ወደ ድግሱ ሂደዋል። ከዛ እንደዛ ካልን በኋላ didn't they አልሄዱም ማለታችን ነው። ወደ ድግሱ ሄደዋል። አልሄዱም ወደ ድግሱ ሂደዋል አልሄዱም ለማለት እንጠቀመዋለን ማለት ነው። ኦኬ ቀጣዩ ጥያቄያችን ደግሞ የሚሆነው ምንድነው? ኢምቤድድ ኩዌስችን እንለዋለን። ኢምቤድድ ኩዌስችን እስካሁን ምን አየን? የመጀመሪያው የስ ነው ኩዌስችን፣ ሁለተኛው ደብሊው ኤች ኩዌስችን፣ ሶስተኛው ታግ ኩዌስችን አይደለ? ታግ ኩዌስችን አይደለም ቾይዝ ነው። አራተኛው ታግ ኩዌስችን፣ አሁን ደግሞ ኢምቤድድ ወይ ደግሞ ኢንዳይሬክት ኩዌስችን የምንለው ነው ማለት ነው። ኢንዳይሬክት ኩዌስችን ቀጥተኛ ጥያቄ ቀጥተኛ የሆነ ጥያቄ ነው ማለት ነው የዚህኛው ደግሞ እና ምንድነው ይሄኛው ፖላይት የሆነ ወይ ደግሞ ትህትና የተጨመረበት አጠያየቅ ይባላል ማለት ነው። እንዴት ነው? ይመስለኛል ወይ ደግሞ can you tell me ልትነግረኝ ትችላለህ? do you know ታውቃለህ? ንገረኝ አንልም። ዝም ብለን እንዲሁ ንገረኝ ማለትና ታውቃለህ ማለት ጥያቄው መልእክቱ ይመሳሰል እንጂ አጠያየቃችን የተለያየ ነው አይደል? ልክ እንደዛ could you explain ታብራራልኛለህ ልታብራራልኝ ትችላለህ ስንልና አብራራልኝ ስንል የተለያየ አቀራረብ ነው ያለው ማለት ነው። ስለዚህ ለምሳሌ can you tell me what time is it? It is can you tell me what time is it? it is ነው እንጂ ምክንያቱም ጥያቄ ኢንዳይሬክት ነው። it is ትላላችሁ ማለት ነው። can you tell me what time it is? ሰዓቱ ስንት እንደሆነ ልትነግረኝ ትችላለህ? ትህትና የተሞላበት ማለት ነው። ሰዓቱ ስንት እንደሆነ ልትነግረኝ ትችላለህ? ሰዓቱ ስንት እንደሆነ ልትነግረኝ ትችላለህ እያልን እየጠየቅን ነው ማለት ነው። ኦኬ ሌላኛው ለምሳሌ do you know if she's coming? እሺ ይሄ አንደኛ፣ ይሄ ሁለተኛ። do you know if she is coming? እየመጣች እንደሆነ ታውቂ ይሆን? እየመጣች እንደሆነ ታውቅ ይሆን?
እየመጣች እንደሆነ ታውቂ ሆን ብለን እንጠይቃለን ማለት ነው። ዱ ዩ ናው ኢፍ ሺ ኢዝ ካሚንግ። እሺ ከዛ አም ናት ሹር ዌር ዜይ ሊቭ። አሁን ሌላኛው ሶስተኛው አይ አም ኖት ሹር አም ናት ሹር ዌር ዜይ ሊቭ where they live። ስለዚህ አሁን የኛው ምን እያለ ነው? የት እንደሚኖሩ እርግጠኛ አይደለሁም እያልኩ ካወራው እናንተ ጠገቡኝ የግድ ንገሩኝ እያልኳችሁ ነው ማለት ነው። ይሄ ተዘዋዋሪ ኢምቤድድ ወይ ደግሞ ኢንዳይሬክት ኩዌስችን ይባላል ማለት ነው። አሁን ስትመለከቱት የጥያቄ ፎርማት የለውም። ለምሳሌ ኢት ኢዝ ሚለው ኢዝ ከሚንግ፣ አሁን ሺ ኢዝ ከሚንግ የሚለው ለምሳሌ ዘይ ሊቭ የሚለው እነዚህ ሁሉ ሳብጀክት ፕላስ ቨርብ ናቸው። ጥያቄ ሲሆን ግን ኮንቨርት መሆን ነበረበት። የጥያቄ ፎርም ሳይኖረው ግን ውስጣዊ መጠይቅ ያለበት ትህትና የተሞላበት አጠያይቅ ምን እንለዋለን? ኢንዳይሬክት ኩዌስችን ወይ ደግሞ መጠይቅ እንትን ይሄ ምንድነው? ቀጥተኛ የሆነ የጥያቄ ዘዴ እንለዋለን። እስኪ አንድ እንጨምር። could you explain how this works? አራተኛ could you explain how this works? how this ጥያቄያችን ውስጥ ትክክል መጠየቅ እንችል how this works how this works እንዴት እንደሚሰራ ይህ እንዴት እንደሚሰራ ልታብራራልኝ ትችላለህ? ታብራራልኝ ትችላለህ? ልታብራራልኝ ትችላለህ? could you explain በጣም ትህትና ያለው ነው ይሄ could የምንለው። could you explain how this works? ይህ እንዴት እንደሚሰራ ልታብራራልኝ ትችላለህ ብለን ስንጠይቅ ይሆናል ማለት ነው። ሌላኛውና የመጨረሻው የጥያቄ አይነታችን ሪቶሪካል ኩዌስችን ይባላል። ሪቶሪካል ኩዌስችን የምንላቸው ደግሞ ምን አይነት ናቸው? መልስ የማይፈልጉ ጥያቄዎች። መልስ ላሳያችሁ፣ ይሄንም ትንሽ ናት። መልስ የማይጠይቁ የጥያቄ አይነቶች ናቸው ሪቶሪካል የሚባሉት። ኦኬ ይህ የመጨረሻችን ነው። ኦኬ ሪቶሪካል rhetorical questions. rhetorical questions ምን ማለት ነው? መልስ የማይፈልጉ ጥያቄዎች። መልስ የማይፈልጉ ናቸው ማለት ነው። ለምሳሌ isn't it a beautiful day? ለምሳሌ isn't it a beautiful day? isn't it a beautiful day? ቆንጆ የሚያምር ቀን አይደለምን እላለሁ። ዝም ብዬ ወጥቼ አሁን እናንተ ጋር ያውን ቀኑ አያምርም እላለሁ። እዚህ ላይ አሁን ቀኑ ከተመቸ እናንተ እንድትመልሱልኝ አይደለም የምጠይቀው። እኔ ደስ ስላለኝ መልስ አልፈልግም፣ ግን ቀኑ አያምርም እላለሁ። እንደዚህ አይነት ጥያቄዎች። ለምሳሌ ሌላኛው who doesn't want to be happy? ሁለተኛ who doesn't want to be happy? ምንድነው? ደስተኛ መሆን የማይፈልግ ማን አለ? ደስተኛ መሆን
ፈልግ ማን አለ? ደስተኛ መሆን የማይፈልግ ማን አለ? ይህን አሁን ማንም እንዲመልስልኝ አልጠብቅም። ደስተኛ ቢሆን የሚጠላ ሰው አለ እንዴ እላለሁ አይደለ? አንተም እኔም ሁላችንም ደስተኛ መሆንን የሚጠላ የለም ብለን እናምናለን። ስለዚህ እንደዚህ አይነት ጥያቄዎችን ለራሳችን ብቻ ነው የምንጠይቀው ማለት ነው። isn't it a beautiful day? ቀኑ አያምርም? ቀኑ አያምርም ብለን እንጠይቃለን። ግን መልስ ፈልገን አይደለም ይህን ጥያቄ የምንጠይቀው ማለት ነው። ሌላኛው ሶስተኛ ጥያቄያችን why should I care? እሺ why should I care? why should I care? ለምንድን ነው የሚጨነቀው? አሁን እኔ ለምጨነቀው ነገር ሌላ ሰው አይመልስልኝም። ስለዚህ ይህ መልስ አይፈልግም። ነገር ግን ምን አስጨነቀኝ እንላለን ማለት ነው። ምን ወይም ደግሞ ለምን እጨነቃለሁ? አሳሰበኝ። በቃ ምን አሳሰበኝ? why do I care እንላለን ማለት ነው። why should I care? ሌላኛው are you kidding me? አራተኛ are you kidding? እየቀለድክብኝ ነው? እየቀለድክብኝ ነው ለማለት እንጠቀምበታለን ማለት ነው። ስለዚህ ዛሬ ስንት የጥያቄ አይነቶችን አይተናል? የመጀመሪያው የስ ነው ኩዌስችኖችን፣ እነዚህም አዎ ወይ ደግሞ አይደለም የምንላቸው ናቸው። ሁለተኛው WH ኩዌስችኖች ናቸው። እነዚህ ደግሞ ጥልቅ የሆነ መልስ የሚፈልጉ የጥያቄ አይነቶች ናቸው። ዋት፣ ዌን፣ ዌር፣ ዋይ፣ ሃው እያልን የምንጠይቅባቸው ማለት ነው። ሶስተኞቹ አማራጭ ናቸው። አማራጭ። አራተኞቹ ታግ ናቸው። ታግ የምንላቸው ደግሞ አይደለም እንዴ ብለን ማረጋገጫ የሚፈልጉ ናቸው። አምስተኞቹ ኢምቤድድ ናቸው። ስድስተኞቹ ሪቶሪካል ናቸው። ስድስት የጥያቄ አይነት መሰለኝ ያየ ነው። ስለዚህ እነዚህን ተምረናል ማለት ነው። ኦኬ ከስድስት በላይ አይደለም አይደል? ስድስት ጥያቄዎች እንደተማርነው ማለት ነው። ስለዚህ እነዚህን በደንብ ማየት ይኖርባቸዋል፣ በደንብ መለማመድ ይኖርባቸዋል። እንዳልኳችሁ መጠየቅ ካልቻላችሁ መልመድ አትችሉም ማለት ነው። ስለዚህ የምትፈልጉት ነገር ኢንተርኔት ላይም ሆነ ሰዎችንም ሆነ የምትፈልጉት መረጃ ለማግኘት መጀመሪያ ጥያቄ መጠየቅ መቻል ስላለባችሁ እሱን ማድረግ እንድትችሉ የቅድሚያ መስጠት ያለባችሁ ጉዳይ እንደሆነ ለማሳወቅ ነው ይህን ቪዲዮ የሰራሁት። በሌላ ቪዲዮ ደግሞ እንግዲህ በነገ ስለ ቴንስ ይመስለኛል የምንገናኘው። በቴንስ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።